ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደሴ ከተማ ዙሪያ ወረዳዎች በርካታ ያገዛዙ ኮማንዶና ሪፐብሊካን ጋርዶች ያለቁበት ውጊያ ተካሂዷል። ዝርዝር የግንባር መረጃዎችን ይዘናል። ለእስር የተዳረገችው በረከት ገበሬዋ በአብይ ስምና ፎቶ እያስፈራራች ለዓመታት ወንጀል ስትሰራ እንደነበር ተገልጿል። አሁን ለምን ታሰረች የሚለውን ሰሙታላችሁ። የውር ድንብር አካሄድ ውስጥ የገባው የብልጽግናው አገዛዝ ሰሞኑን በቲክቶከሮች ላይ ያካሄደ ያለውን የእስር ዘመቻ ቀጥሏል። ላለፉት ዓመታት በአንጻራዊነት የህዝብ ድምጽ ሆና ስትሰራ የነበረው አሻም ቴሌቪዥን ስራ ማቆሟን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ አስጀምረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደሴ ከተማ ዙሪያ ወረዳዎች በርካታ ያገዛዙ ኮማንዶና ሪፐብሊካን ጋርዶች ያለቁበት ውጊያ ተካሄደ። በትናንትናው ዕለት ከደሴ በቅርብ ርቀት ከንጋት ጀምሮ በከባድ መሳሪያ የታገዘ ትንቅንቅ እየተካሄደ ውሏል። በውጊያው በርካታ ሰራዊቱ አልቆበት የዋለው የአገዛዙ ኃይል አመሻሹን ተጨማሪ ኃይል አስገብቶ ውጊያው እንደ አዲስ እየተካሄደ መሆኑ ተረጋግጧል። በተመሳሳይ ከሁለት ቀን በፊት በዚሁ በደሴ ከተማ ዙሪያ በተደረገ ውጊያ አዲስ ተሰርቶ ሰራዊት ከሰፈረበት 2 እና 3 ቀናት ያልሆነው የኮንክሪት ምሽግ ሲሰበር በርካታ አገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ይታወቃል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ በላጎ ሻለቃ ትናንት ታህሳስ 1 2018 ዓ.ም ከማለዳ ጀምሮ ከላኮል መልዛ ደሴ ከተማ በቅርብ ርቀት ላይ በሚገኙ ቦታዎች ላይ በተደረገ ውጊያ ድል መቀናጀቱ ይታወቃል። ከደሴ ከተማ ቅርብ ርቀት ከሚገኙ ቦታዎች ጀምሮ በደሴ ዙሪያ ወረዳ ስር ባሉ አካባቢዎች አስጊዶ፣ ሞቴ፣ አያታ፣ አጥንት መስበሪያ፣ እሁዲትና ጽድ ገበያ ተብለው በሚጠሩ አካባቢዎች ከማለዳው 12 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ ከባድ ተጋድሎ ሲደረግባቸው ብለዋል። ውጊያው የተጀመረው አስጊዶና ሞቴ በተባሉ አካባቢዎች ሲሆን በተጠቀሱት በሌሎች አካባቢዎችም ተባብሶ ቀጥለዋል። አገዛዙ ሰሞኑን በመንገደኞች አውሮፕላን በኮምቦልቻ ከተማ ያራገፋቸውን የአየር ወለድና የሪፐብሊካን ጋርድ አባላት ከ107ኛ የአየር ወለድ ኮማንዶ ጋር በመሆን በሚሊሻና አድማ ብተና መሪነት በዙ 23 እና በሞርተር ታጅበው ውጊያ ሲያደርጉ ውለዋል። ሆኖም ከፋኖ በኩል በተወሰደ ከባድ እርምጃ በርካታ ያገዛዙ ኮማንዶና ሪፐብሊካን ጋርድ ሲገደል ቀላል የማይባለው ቆስሎ ደሴ ሆስፒታል ገብቷል። በተመሳሳይ መረጃ በወልዲያ ከተማ ዙሪያ በተፈጸመ ደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ የአገዛዙ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። በወልዲያ ከተማ ዙሪያ ውድመን ተብሎ በሚጠራው አካባቢ ትናንት ታህሳስ 1 2018 ዓ.ም አመሻሹን በ2 ኦራልና በአንድ ፓትሮል ተሳፍረው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ መደረጋቸውን ከሚኒሊክ እዝ ያገኘነው መረጃ ያመለክታል። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎቹ ከጥቅም ውጭ መደረጋቸው ታውቋል። የካላ ኮርማ ክፍለ ጦር ፋኖች የደፈጣ ጥቃት በመፈጸም ነው ድሉን የተጎናጸፉት። በሌላ በኩል የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረው እልህ አስጨራሽ ትንቅንቅ እያካሄደ ይገኛል። በትናንትናው ዕለት ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 11 ሰዓት ድረስ ቀኑን ሙሉ በተደረገ ወደ ውጊያ የአፋብሃ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ፋኖች በሰሩት ኦፕሬሽን ደረቅ ወንዝ፣ ፍልውሃ ብሔራዊ በተባሉ ቦታዎች ላይ ፍልሚያ ተካሂዷል። በዚህም አውደ ውጊያ ከፍተኛ አመራሮችን ጨምሮ በርካታ የብልጽግና ኃይል ሙትና ቁስለኛ ማድረግ ተችሏል። የአገዛዙ ጦር በዙ 23 እና መካናይዝድ የታገዘ ውጊያ ቢያደርግም የፋኖን ከባድ ምት ግን መቋቋም አልቻለም። ለእስር የተዳረገችው በረከት ገበሬዋ በአብይ ስምና ፎቶ እያስፈራራች ለዓመታት ወንጀል ስትሰራ እንደነበር ተገለጸ። በዘመነ ብልጽግና በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ፣ ሙሉ ስሟ ደግሞ በረከት ወርቁ አድራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ፣ ትንሽ ልረፍ እስኪ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ ዕድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። ይህች ሴት የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበር።
ነበር። መሰረት ሚዲያ በዚህ ዙሪያ ያደረገው ክትትል እንደሚያሳየው ግን ጉዳዩ ከሹፌሩም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጧል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ከተለያዩ ምንጮች ማረጋገጡን ጠቅሶ መሰረት ሚዲያ ዘግቧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጮች መሆናቸውን ዘገባው ጠቁመዋል። በዚህም መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500 ሺህ ብር ሼር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምተዋል። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ ያስረዳሉ። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱ እና ዋናው ማሳያዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣን ጋር አብራ የተነሳቸውን ፎቶች በስፋት መልቀቋ ነው ይላሉ። መሰረት ሚዲያ ገንዘባቸውን ከከፈሉ ሰዎች እንደተረዳው በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴን እና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር ያስረዳሉ። ሌላ ብራቸው እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ ስልክ ቁጥሯን ጭራሽ በማጥፋት የአየርላንድ አገር ስልክ በሆነ ቁጥር ዋትሳፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡ ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫችን ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳነሱ ታደርግ እንደነበር ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር ለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ተናግረዋል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፉ እንደነበር መረጃዎች ወጥተዋል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50 ሺህ ዩሮ ገዝታ ነበር። እንደዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውሰዋል። በዘመነ ብልጽግና የሀብትና የዝና ማማ ላይ ለመውጣት አብይን ሙሴያችን ብልጽግና መዳኛችን ማለት በአገዛዙ ዘንድ ከለላን ያስገኛል። በረከት ገበሬዋ ወንጀል አይን ያወጣና ከብልጽግና ማህበራዊ መደብ ባለመሆኗ ታሰረች እንጂ ሁሉም ወንጀሎችና ወንጀለኞች አብይን ሙሴ ብለው ከጠሩ ጫፋቸው አይነካም። ሙስና፣ ዝርፊያ፣ ግድያ፣ መሳደድ የብልጽግና መለያዎች ቢሆኑም ከአብይ ጋር ፎቶ መነሳት፣ የአብይን ስም መጥራትም የወንጀል መደበቂያ መሆኑ የብልጽግና መንግስት ውጤት ነው። ይህም አብይ እስከተደነቀ ድረስ ማንም ምንም ቢያደርግ ስርዓቱ ግድ እንደሌለ አመላካች ነው። የበረከት እስር ግን አብይን እያደነቁም ወንጀል ቢሰሩም ይታሰራሉ ማለት ሳይሆን አለመግባባቶች ሲፈጠሩ እስር እንደሚመጣ ያሳያል። ለአብነትም ብረት ከመስራቷ በፊት በፌስቡክ ገጿ ያሰፈረችው ጽሁፍ ለእስር ምክንያት እንደሆነም ይነገራል። ይህም እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል የሚለው ሲሆን አብይ ፈጽሞ የማይደራደርበትን ስልጣን መልቀቅ የሚለውን ሀሳብ ማንሳት ብቻ ቁጣን ፈጥሮ እንደነበር አይዘነጋም። ሆኖም ከላይ በሰዎች ላይ ፈጸመችው ወንጀል ከዚህ ጽሁፍ በኋላ ደግሞ እንዲፈተሽ ተደርጎና በምክንያትነት ቀርቦ ልትታሰር ትችላለች።
የእውር ድንብር አካሄድ ውስጥ የገባው የብልጽግናው አገዛዝ ከሰሞኑም በቲክቶከሮች ላይ ያካሄደ ያለውን የእስር ዘመቻ ቀጥሏል። በደመላሽ ኃይለ ሚካኤል የሚመራው ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን በርካታ ተከታይ ያለው ቲክቶከር አስሯል። ቲክቶከር አዶናይ ብርሃነ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲልም ነው ብልጽግና መሩ ፌዴራል ፖሊስ የገለጸው። አዶናይ በቅርቡ በተካሄደው የ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት የጎደለው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርገዋል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋይ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክቷል። ሆኖም ከኢትዮጵያውያን ውጭ የሆነ ባህልና እሴት የሆነ እንቅስቃሴ በኢትዮጵያ እንዲሰፍን ትልቁን ድርሻ የሚወስደው ብልጽግና መሩ አገዛዝ መሆኑ ይታወቃል። አዶናይ 4 ሽልማቶችን በወሰደበት የቲክቶክ አዋርድ ስነስርዓት ቀን ሚሊዮኖች በቀጥታ የቴሌቪዥን ስርጭትና ማህበራዊ ሚዲያዎች እውነቱን ሲከታተሉ ነበር። በጣም በሚያሳዝን ሁኔታ ደግሞ በዚያኑ ዕለት ህዳር 20 2018 ዓ.ም በተመሳሳይ ሰዓት የብልጽግና ካድሬዎቻቸውን ሰብስበው ስለመደመር መንግስት የሰበኩት ፕሮግራም ለኢትዮጵያ ሕዝብ እንዲደርስላቸው በቀጥታ ስርጭት በሁሉም የመንግስት ሚዲያዎች ለቀው ነበር። ሆኖም እርሳቸው ያገኙት ተመልካች በጣም አናሳ በመሆኑ ብስጭት ውስጥ ገብተው እንደነበር ተገልጿል። ከዚህም ባለፈ አብይ በኢትዮጵያ ምድር ገድለውም ይሁን አሳደው አጀንዳ መሆን የሚፈልጉትና ታዋቂ መሆንን የሚፈቅዱት ለራሳቸው ብቻ ነው። በመሆኑም ህዝቡ ሌላ አጀንዳ የሚያደርገውና እንደ ታዋቂ የሚያየው አካል ሲመጣ አይናቸው ደም እንደሚለብስ በቅርብ የሚያውቋቸው ይናገራሉ። ላለፉት ዓመታት በአንጻራዊነት የህዝብ ድምፅ ሆና ስትሰራ የነበረችው አሻም ቴሌቪዥን ስራ ማቆሙን አስታወቀች። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ስታደርስ መቆየቷን ገልጻ ስራ ማቆሟን አሳውቃለች። ሚዲያዋ ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮቿ ከዛሬ ታህሳስ 1 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን ገልጻለች። ከዚህ ቀደም አገዛዙ የሚፈጽማቸውን ማሳደዶች፣ ግድያዎችና አፈናዎች በገለልተኝነት ስትዘግብ እንደነበር ይታወቃል። በዚህም አገዛዙ በሚዲያው ላይ ከፍተኛ ጫና አሳድሮ ሰራተኞች እንዲበተኑ አድርጎ ነበር። ይህም ለሚዲያው መዳከም ምክንያት የሆነ ሲሆን ተከታታይነት ያለው ማስፈራሪያ፣ ዛቻና እገዳም እንዲሁም ለመዳከሙ ምክንያት ሆኗል። የብልጽግናው አገዛዝ በዓለም የፕሬስ ነጻነት ቀን በየዓመቱ በአፋኝነቱ የሚገለጽም ሆኗል። ፕሬዚዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ አስጀመሩ። ይህንን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸው በሚገባ ታይቶ ከተረጋገጠ ቀጥታ ዜግነት ማግኘት የሚችሉበትን መንገድ ይከፍትላቸዋል ተብሏል። ትራምፕም በማህበራዊ ሚዲያ ገጻቸው ላይ እጅግ የሚያስደንቅ ነገር ታላላቅ የአሜሪካ ኩባንያዎችን በስተመጨረሻም አቻ የማይገኝለት ተሰጧቸውን ጠብቀው ማቆየት ይችላሉ ሲሉ ጽፈዋል። የትራምፕ ጎልድ ካርድ ፕሬዚዳንቱ ወደ ስልጣን እንደመጡ ይጀምራል ተብሎ ነበር። ይህንን ካርድ የሚያስተዋውቁ ድረገጽ ላይ በሰፈረው መረጃ መሰረት ጎልድ ካርድ ቪዛ ሲሆን ቪዛውን የሚያገኙ ለሀገሪቱ ተጨባጭ ጥቅም ያስገኛሉ ይላል። ይህ የቪዛ አይነት ይፋ የሆነው የትራምፕ አስተዳደር ህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ በቀጠለበት ወቅት ነው። ከዚህ በተጨማሪ አስተዳደሩ የስራ ቪዛ ለማግኘት የሚከፈለውን ገንዘብ ከፍ ሲያደርግ ሰነድ አልባ ስደተኞችን ወደ ሀገራቸው እየመለሰ ነው። ጎልድ ካርድ የተባለው ይህ የቪዛ ፕሮግራም ድረገጽ ላይ አሜሪካን
እናም በተጨባጭ እንደሚጠቅሙ ማስረጃ ማቅረብ ለሚችሉ አመልካቾች በአጭር ጊዜ ውስጥ የመኖሪያ ፍቃድ ለመስጠት ቃል የሚገባ ሲሆን $1 ሚሊዮን እንዲከፍሉ ይጠይቃል። ይህንን ቪዛ ለማግኘት ለሰራተኞቻቸው የሚያመለክቱ ድርጅቶች $2 ሚሊዮን እንዲከፍሉ የሚጠበቅ ሲሆን ሌሎች ተጨማሪ ክፍያዎችም ይኖርባቸዋል። ይህ የቪዛ አይነት ፕላቲኒየም ደረጃ አለው የተባለ ሲሆን $5 ሚሊዮን መክፈል ለሚችሉ ደግሞ ልዩ የታክስ እፎይታ ጊዜ እንደሚሰጥ በድረገጹ ላይ ተመልክቷል። እንደ አመልካቹ ሁኔታ ተጨማሪ ክፍያዎች ሊኖሩ እንደሚችሉ በድረገጹ ላይ ተገልጿል። ግለሰቦች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 መክፈል ይጠበቅባቸዋል። ጎልድ ካርድ የተባለው ይህ የቪዛ አይነት ባለፈው ዓመት የካቲት ወር መጀመሪያ ላይ ይፋ ሲሆን በርካታ ትችቶች ቀርበውበት ነበር። አንዳንድ ዲሞክራቶች ጥቂት ቱጃሮችን ፍትሐዊ ባልሆነ መንገድ የሚጠቅም ሲሉ ነቅፈውታል። ትራምፕ ይህንን እቅዳቸውን ሲናገሩ ቪዛውን ከግሪን ካርድ ጋር ተመሳሳይ ነው ብለው ነበር። ይህም የተለያየ የገቢ ደረጃ ያላቸው ስደተኞች በአሜሪካ በቋሚ ለመኖርና ለመስራት የሚችሉበትን እድል ይፈጥራል የሚል ነበር። የአሜሪካ የመኖሪያና የስራ ፍቃድ ያላቸው ግለሰቦች ከ5 ዓመት በኋላ ዜግነት ለመጠየቅ ብቁ ይሆናሉ። ትራምፕ ጎልድ ካርድ በተለየ ከፍተኛ ብቃት ያላቸው ባለሙያዎችን ኢላማ ያደረገ ነው ካሉ በኋላ አምራች የሆኑ ሰዎችን እንፈልጋለን ብለዋል። $5 ሚሊዮን መክፈል የሚችሉ ሰዎች ስራ መፍጠር ይችላሉ ያሉት ትራምፕ እንደ ጉድ ሊቸበቸብ ይችላል፣ ሽሚያ ነው የሚሆነው ብለዋል። ይህ የቪዛ ፕሮግራም ይፋ የሆነው የትራምፕ አስተዳደር ሰነድ አልባ ስደተኞችን ከሀገር ለማባረር ከፍተኛ ገንዘብና የሰው ኃይል መድቦ እየተንቀሳቀሰ ባለበት ወቅት ነው። ከዚህ በተጨማሪ ትራምፕ የጉዞ እገዳ ከጣሉባቸው 19 ሀገራት የመጡ ስደተኞች ማመልከቻዎች እንዲቆም አድርገዋል። አስተዳደሩ በተጨማሪ በፕሬዝዳንት ጆ ባይደን የስልጣን ዘመን የተሰጡ የመኖሪያና የስራ ፍቃዶችን ዳግም እፈትሻለሁ በሚል የትኛውም የጥገኝነት ጥያቄ ያቀረቡ ግለሰቦች ላይ የሚሰጠው ውሳኔ እንዲቆም አድርገዋል። በመስከረም ወር ለውጭ ሀገር ዜጎች የሚሰጠው የስራ ቪዛ አመልካቾች $100,000 እንዲከፍሉ የሚያደርግ ትዕዛዝ ፈርመዋል። ይህ ውሳኔ የውጭ ሀገር ተማሪዎችንና የቴክኖሎጂ ኩባንያዎችን ያስደነገጠ ነበር። ዋይት ሀውስ በኋላ ላይ ክፍያው አዲስ አመልካቾች ላይ ብቻ ተግባራዊ እንደሚደረግ ገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።